ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ እየተቀላቀሉን፣ እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህ ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናያቸው እነዚህን የተወሰኑ ቃላቶች፣ ቨርቦች ወይ ደግሞ ግሶች የሚባሉ እንዴት እንደምንጠቀማቸው እንግሊዘኛ ላይ ቀለል አድርጌ ለጀማሪዎች የሚሆን ነው። እስከ መጨረሻ አብራችን ቆዩ። የመጀመሪያው አም ነው። አም ማለት ነኝ ማለት ነው። አም ይሄ ለመጀመሪያ ለፈርስት ፐርሰን ከአይ ጋር የምንወስደው ነው። እኔ ብለን ስንናገር ሁልጊዜ አይ እንጠቀማለን። አይ አም ብለን ነው የምንሄደው። ኢዝ ደግሞ ነው ማለት ነው። ኢዝ የሚሄደው ከማን ነው? እሱና እሷ ከሚለው ሂና ሺ። ሂና ሺ ከሁለት ነገሮች እሷ እሱ ብለን ስንናገር ኢዝ እንጠቀማለን። ነው ወይ ደግሞ ናት በአማርኛ ሲሆን ነው ለወንድ፣ ለሴት ደግሞ ናት እንደማለት ነው፣ ወይ ደግሞ ነች። አር ደግሞ ናቸው ማለት ነው። ናቸው ለብዙ ነው የምንጠቀመው አር። ዊል ደግሞ ይሆናል ለወደፊት የሚሆን ነገር። ለምሳሌ እንውሰድ። አይ አም ቶል ይላል። አይ አም ቶል እኔ ረጅም ነኝ። እኔ ረጅም ነኝ ለማለት ስንፈልግ ምን እንላለን? አይ አም ቶል። ቶል ማለት ረጅም ማለት ነው ለቁመት። እዚህ ጋር እንዳነገርኳችሁ አም ማለት እኔ ማለት ነው። አይ ደግሞ ማነው? ነኝ ማለት ነው። አይ ደግሞ እኔ እንደማለት ነው። ስለዚህ ሁለቱ ሶስት ማን ቦታ ሲሆኑ አይ አም ቶል እኔ ረጅም ነኝ። ይቅርታ። ስለዚህ አም ለሚለው እችን ወስደናል። አይ አም ቶል፣ አይ አም ቶል። ሌላ መጨመር እንችላለን። እቺ ቶል እያስወጣን አይ አም ሾርት፣ አይ አም ፋት ወፍራም ነኝ ምናምን ለማለት ስንፈልግ ማንኛውም ነገር ከዚህ እንነሳለን። ስለ ስራችን መናገር ስንፈልግ ለምሳሌ ፖሊስ ከሆነ አይ አም ፖሊስ፣ ቲቸር ከሆነ አስተማሪ ከሆነ አይ አም ቲቸር፣ አይ አም ዶክተር፣ አይ አም ፋርመር እያለ መግለጽ ይችላል አንድ ሰው ለራሱ ማለት ነው። ሁለተኛው ደግሞ አይ አም ፖሊስ፣ አይ አም ፖሊስ እኔ ፖሊስ ነኝ እያለ ነው። ስለዚህ አይ አም ፖሊስ፣ አይ አም ቶል ስንል ስለ ራሳችን ነው እየገለጽን ያለ ነው። ላይኛው ስለ ቁመታችን ነው፣ ይሄ ደግሞ ስለ ስራችን ወይ ደግሞ ስለ ፕሮፌሽናችን ሊሆን ይችላል። ስለዚህ አይ አም ፖሊስ ሲል እኔ ፖሊስ ነኝ እንደማለት ነው። ዋና የምትይዙልኝ ታርጌታችን አም የምትለዋ ናት። አም ማለት ነኝ ማለት ነው። ነኝ። ስለዚህ ብዙ ማለት እንችላለን። አይ በአይ አም እያልን አይ አም ዶክተር፣ አይ አም ፋርመር። ስለ ራሳችን መናገር ስንፈልግ ባጭሩ እቺ አም እንጠቀማለን ማለት ነው። አሁን ስላለው ነገር ከሆነ፣ ስላለፈው ከሆነ ደግሞ ሌላ ጊዜ በሰፊ እናያለን። ዛሬ የምናየው ስለ እነዚህ ስለ ፕሬዘንቶቹና እዚህ ጋር ያለው ደግሞ ስለ ፊቸር፣ ስለ ቀጣይ የምናየው ደግሞ ኢዝ ነው። ለወንድ ከሆነ ነው። ለሴት ደግሞ ናት ወይ ደግሞ ነች እንዳለን አይደል? እሷ እንደዚህ ናት ወይ ደግሞ እሷ እንደዚህ ነች እንዳለን። ለምሳሌ አበበ ኢዝ ሾርት። ሾርት ምንድነው? አጭር፣ ቁመቱ አጭር ነው እያልን ነው። ስለዚህ አበበ አጭር ቁመት አለው ወይ ደግሞ አጭር ነው። ስለዚህ እቺ ኢዝ ስንል ነው እንደማለት ነው። አበበ አም አንልም፣ አበበ አር አንልም። ምክንያቱም አበበ አንድ ሰው ነው። ፈረስት ፐርሰን ማነው? ሰርድ ፐርሰን። ሰርድ የሚባለው እነማን ናቸው? እነሱ፣ እሷ፣ እሱ። እነዚህ ሶስተኛ አካል ናቸው። ሶስተኛ አካል ስንናገር ደግሞ ሲንግላሮች ነጠላ ከሆኑ ኢዝ እንጠቀማለን። ዘይ ከሆነ ደግሞ በኋላ አር እንመጣበታለን። አርን የሚለው እንጠቀማለን። ለአሁኑ ግን ኢዝ ማለት እሱ ወይ ደግሞ እሷ ብለን ስንሄድ የምንጠቀመው ቨርብ ነው። ቨርብ ቱ ቢ። ስለዚህ አበበ ኢዝ ሾርት፣ አበበ በሚለው ፈንታ ሂ ማለት እንችላለን። ሂ ኢዝ ሾርት፣ እሱ ወይ ደግሞ አበበ። ስሙ መጥራት ካልፈለግን ሂ ኢዝ ሾርት ማለት እንችላለን።
ሁለተኛው እስኪ ለሴት በፊሜል ሲሆን አስቴር ኢዝ ፋት። አስቴር ኢዝ ፋት ምን እያለ ነው? ፋት ማለት ማን ነው? ወፍራም ነው። ስለ አስቴር ቅጥነት ወይ ውፍረት እያወራ ነው። ስለዚህ አስቴር ወፍራም ናት ብዬ መናገር ስፈልግ አስቴር ኢዝ ፋት። አስቴር ስሟ መጥራት ካላስፈለገ ደግሞ ምን እንዳለው ሺ እሷ እንደማለት ነው። ሺ ኢዝ ፋት እሷ ወፍራም ናት ወይ ደግሞ አስቴር ወፍራም ናት። ስለዚህ ሁለቱም እነዚህ የምትይዙልኝ ማነው ኢዝ የሚለው ለወንድ እሱ ለሴት ደግሞ እሷ ብለን ስንናገር ብቻ ነው ኢዝ የምንጠቀመው ማለት ነው። ስለዚህ አበበ ኢዝ ሾርት አበበ አጭር ነው። አስቴር ኢዝ ፋት አስቴር ወፍራም ናት። ስለዚህ ስለ አንድ ሰው እንደዚህ ነው ብለን ስናወራ በሶስተኛ አካል ሆነን ማለት ነው። ሰውየው ፊት ለፊት ሳይሆን በሌላ ስናወራ እንደ ሀሜት ማለት ነው ኢዝ እንጠቀማለን። እዚህ ጋር ደግሞ አር በሚለው ደግሞ we are friends ፍሬንድስ ማለት ጓደኛሞች ፍሬንድ ማለት ጓደኛ ነው። ኤስ ሲጨመርበት ጓደኛሞች ብዙ ይሆናል ማለት ነው። ስለዚህ አር ማለት ናቸው ብለናል አይደል? ናቸው የሚለው ግን አጠቃላይ ነው እንጂ ብዙ ማለት እንችላለን። ነን፣ ናችሁ፣ ነህ፣ ነሽ እነዚህ ሁሉም ነው የሚይዘው አር የሚለው ምክንያቱም ዩ ስንል አር ነው የምንጠቀመው፣ ዊ ስንል አር ነው የምንጠቀመው። ለምሳሌ እዚህ ምንድነው ያለው? ዊ ነው ያለው አይደለ? እኛ ማለት ነው። እኛ ስንል ብዙ ነን አይደለ? የግድ አር መጠቀም አለብን። ስለዚህ we are friends ሲል ጓደኛሞች ነን፣ እኛ ጓደኛሞች ነን። እዚህ ጋር እኛ አላስገባውም፣ ያው ግልጽ ነው ብዬ ነው። እኛ ጓደኛሞች ነን። ስለዚህ ሁለተኛው ኤግዛምፕል ደግሞ they are ዘይ ማለት ምን ማለት ነው? እነሱ ብዙ ሲሆኑ they are students እነዚያ ወይ ደግሞ እነሱ ተማሪዎች ናቸው። እነሱ ተማሪዎች ናቸው። ስለዚህ አር ስንጠቀም ለብዙዎች ነው። ለብዙዎች አንዱ የሚለየው ደግሞ ምን አለ? ዩ ስንጠቀም ዩ ማለት ምን ማለት ነው? ሶስት ትርጉም አለው። አንተ፣ አንቺ፣ እናንተ ይይዛል። ስለዚህ ለእነዚህ ደግሞ የምንጠቀመው ማን ነው? አር ነው። አንተ ወይ አንቺ ስንል አንድ ስለሆነ ኢዝ አንጠቀምም። ይሄ ሰከንድ ፐርሰን የሚባሉት ዩ የሚወስደው አር ነው። ስለዚህ ምን ላለን? they are students we are students። ሌላ መጨመር ከቻልን ደግሞ you are student ማለት እንችላለን። አንተ ተማሪ ነህ፣ አንቺ ተማሪ ነሽ። you are students ካልን ደግሞ እናንተ ተማሪዎች ናችሁ። ሁለተኛው የማነው? የመጨረሻው አራተኛው ዊል በሚለው ይሆናል። አልማዝ ዊል ካም ቱሞሮ። አልማዝ ዊል ካም ቱሞሮ። ዊል ካም ማለት ትመጣለች እንደማለት ነው። ዊል ለወደፊት የሚሆን ነገር ሲሆን ነው የምንጠቀመው። ምኞት፣ ፍላጎት፣ እንደዚህ ማድረግ ፈልጋለሁ፣ እንደዚህ ሆናለሁ፣ እንደዚህ እመጣለሁ፣ እንደዚህ አደርጋለሁ፣ እንደዚህ እሰራለሁ ስንል ገና እቅድ ሲሆን ምን እንላለን? ዊል እንጠቀማለን። ስለዚህ አልማዝ ዊል ካም ቱሞሮ። ካም ማለት መምጣት ነው። ዊል ከጨመርንበት ደግሞ ትመጣለች። ስለዚህ ቱሞሮ ነገ ነው። ትርጉሙ ምን ይሆናል? አልማዝ ነገ ትመጣለች። ስለዚህ እነዚህን ብይዛን ዛሬ ጠፍቼ ስለነበረ ራፍሊ ነው እንጂ ያን ያህል የሚከብድ ነገር የላቸውም። በራሳችሁ ደግሞ አንዳንድ ሁለት አረፍተ ነገር መስርቱ። አም በሚለው፣ ኢዝ በሚለው፣ አር በሚለው፣ ዊል በሚለው። ስለዚህ እነዚህ ሶስቱም አሁን ስላለው ነገር ነው የምናወራው፣ ስለ ፕሬዘንቱ በዚህ ሰዓት ስላለው። ለምሳሌ አንድ ሰው ረጅም ከሆነ አሁን ስላለው ነገር ነው የሚነገረው። ረጅም ነበርኩ ሳይሆን ረጅም ነኝ እያለ ነው። የምትለየው ምናት? ይችኛዋ ናት ዊል የምትለው። ዊል ምንድናት? አንድ ነገር ስለ ቀጣይ ስናወራ ነው። ለምሳሌ እዚህ ጋር ምን ብለናል? አልማዝ ዊል ካም ቱሞሮ። አልማዝ ነገ ትመጣለች። አልማዝ ነገ ትሄዳለች ብንልስ? ትሄዳለች የሚለው ካም አጥፍተን ጎ እንጠቀማለን። አልማዝ ዊል ጎ ቱሞሮ። አልማዝ ዊል ጎ ቱሞሮ። ነገ ትሄዳለች። ሌላው መጠቀም እንችላለን። ስለዚህ ዊል የምንጠቀመው ስለ ፊቸራችን መናገር ስንፈልግ ነው። ለምሳሌ
ምን ማለት እችላለሁ? ዶክተር መሆን እፈልጋለሁ ለወደፊቱ ማለት ብፈልግ I will be a doctor። ይሄ ምንድነው? ምኞት ነው። ዶክተር መሆን እፈልጋለሁ። I will be a doctor። I will be a police። I will be a merchant። ነጋዴ መሆን እፈልጋለሁ። ስለዚህ ለወደፊት መሆን የምፈልገውን ነገር የሚደረገውን የሚመጣውን ነገር ስንናገር ዊል ነው የምንጠቀመው። ዊል። እነዚህን ያዙልኝ በደንብ። በቀጣይ ደግሞ ሰፋ አድርጌ ይዤላችሁ እመጣለሁ። እዚህ ጋር ያልገባችሁና ሌላ ጥያቄ እንዲሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ያሳውቁኝ። ለዛሬ ብቃን። መልካም ቀን ይሆንላችሁ።